አላህን ፍራ። ይሄ ወቅት ማለት ልጆች የሚበላሹበት ወቅት ነው። ለምን? ከብዙ ጓደኞች ሰፈር ላይ የሚገናኙበት ካለኑ ሰው የሚቀላቀሉበት ወቅት ነውና፣ እንደዚሁም ደግሞ አቅም ያላችሁ ደግሞ አስጠኝ በመቅጠር አስጠኝ ስል ለሴቷ ሴት አስጠኝ፣ ለወንዱ ወንድ አስጠኝ። እሺ ይሄን አድርግ። ለሴቷ ሴት አስጠኝ ነው። የደረሰች ልጁን ወንድ አስጠኝ ያመጣና አስጠናት ይላል። አንድ ክፍል ሰጥቶ ምንድነው የሚያስጠናት? ሀያቷን ታበላሻለህ። አስጠኝ ምንድነው የሚያስጠናት? እጅና እግሩን እኮ አንድ ሰውን አስረ ባህር ውስጥ ከከተትኩ በኋላ ውሃ እንዳይነካ ማለት ማፌዝ ነው አይደል? ዛሬ እናቶቻችን ወጣቶች በተለይ ሂዱ መስጊድ የሚሉ እናቶቻችን፣ ሂድ መስጊድ ግባ የሚል አባትህን ዘርበል እባክህ አንተ ምን ታውቃለህ ብለህ መልስ ብትሰጠው፣ ያ አባትህ ድንጋይ ተሸክሞ ላንተ ስቃይ፣ ላንተ መከራ፣ ላንተ እድገት ማለት እኮ ነው፣ ላንተ ለውጥ የለፋ የደከመ ሳይማር ያስተማረ አባትህ፣ ሳትማር ያስተማረች እናትህ ዛሬ ሐቃቸው ይገፈፋል። ወላሂ በቃ ፋሽን ሆነ። የወላጆች ቀን ይባላል። ኢስላም ወላጆች ቀናቸውን ከዓመት እስከ ዓመት ነው ያደረገው። በሰከንዱም በምኑም ሐቃቸው ሊገፈተር አይገባም፣ ሐቃቸው ሊገፈፍ አይገባም። ሁሌ ልትንከባከባት፣ እማዬ ልትላት፣ አባዬ ልትለው ይገባል። አላህ ይዘንለት። ዛሬ ላይ ሼባው መጣ ይላል አባቱን ከርቀት ሲያይ። አላህን ፍራ። አላህን ስትፈሪ ወላሂ ከተደበቅሽበት አላህ ያወጣሽ፣ ደረጃሽን ከፍ አላህ ያደርግልሻል፣ ጭንቀትሽን አላህ ያስወግድልሻል። ለእናት ለአባቱ መልካም የሆነ አላህ መልካም ነገርን ይወፍቋል፣ ርዝቁ ያሰፋለታል፣ ሷሊህ ልጅም ይለግሰዋል። አልጀዛኡ ሚን ጂንሲል አመል። ሰው እንደየሥራው ነው የሚያገኘው። የሞቱባችሁ ደግሞ ዱዓ አድርጉ። ያ ረብ ምህረት ለግሳችሁ ብለን ዱዓ አድርጉ። ቢስሚላሂ ራህማን ራሂም الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ የለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የዋሻው ሰዎች ጭንቀት በሚል ርዕስ ከዚህ ታሪክ ብዙ አስተምሮች ስለምንይዝበት ረሱል ዓለይሂ ሰላቱ ወሰላም ይህን ታሪክ የነገሩን ወደኛ ያብራሩልን ከታሪኩ እንድንማር ከአላህ ጋር ያለን ግንኙነት የጠነከረ እንዲሆን ጭንቀትና መከራ ሲመጣ መገላገያው መንገድ ምንድነው? ከታሪኩ አንድ ሐዲስ ናት። በዚች ሐዲስ ብቻ ቆይታ እናደርጋለን። ሐዲሱን አቢ አብዱራህማን አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁማ ያስተላለፉት ናቸው። አቢ አብዱራህማን ተብለው የሚጠሩት የታላቁ የዑመር ኢብኑ አልኸጣብ ልጅ አብዱላህ ኢብኑ ዑመር ናቸው። አቢ አብዱራህማን ተብለው ይጠራሉ። አብዱላህ ኢብኑ ዑመር ማለት የረሱልን ዓለይሂ ሰላቱ ወሰላም ሱናን በመከተል ግንባር ቀደም የሆኑ ነብዩ እዚህ ጋር ሰገዱ ሰለላሁ ዐለይሂ ወሰለም ሰላት ይሰግዳሉ። የሆነ ነገር አደረጉ ከተባለ ያን ነገር ከመፈጸም ወደኋላ የማይሉ ታላቅ ሰሃቢይ ናቸው አብዱላህ ኢብኑ ዑመር። የዑመር ኢብኑ አልኸጣብ ልጅም ናቸው። ዑመር በጣም ፍትሃዊ ናቸው እንደምታውቁት። ልጃቸው አብዱላህ የሱ የሚያስተናቸው ከብቶቹ፣ ፈረሱ፣ ምኑ ወፈር ጠብደል ብሎ ሲያዩ ዑመር ያንተ ከሌሎቹ እንዴት ሊወፍሩ ቻሉ? የኔ ልጅ ስለሆንክ የተለየ እንክብካቤ ተደርጎልህ ነው ብለው የሚቆጡ ይሄን ያለት ነው። ዛሬ አላህ ይሆነን የሆነ ስልጣን ካለ እንዴት ነው ቤተሰቤን ማሳደገው? እንዴት ነው መጠቅመው ነው አይደል? እነዛ ቀደምቶቹ በጭራሽ በኔ ስልጣን በኔ እውቅና የወሰ የተለየ እንትን ሊኖር አይገባም የሚሉ ነበሩ ሰሃቦቹ። እነዛ ቀደምቶች የረሱል ዓለይሂ ሰላቱ ወሰላም ባልደረቦች፣ ደረሶች፣ ፍትሃዊ፣ ታማኝ፣ በጣም ተወዳጅ፣ ጀግና፣ እዝነት የተላበሱ ምርጥ የረሱል ዓለይሂ ሰላቱ ወሰላም ደረሶች ነበሩ። ይህ ሰሃቢ ረዲየላሁ ዐንሁማ ምን ይላሉ? ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም
ከአላህ መልእክተኛ ከነቢዩ ዓለይሂ ሰላቱ ወሰላም ሰምቻለሁ። የቁል እንዲህ ሲሉ እንጠለቀ ሰላሰቱ ነፈር ሚመን ካነ ቀብለኩም ከእናንተ በስተፊት ከነበሩ ህዝቦች 3 ሰዎች መንገድ ጀመሩ ወጡ። ሐታ አዋሁሙል መቢቱ ኢላ ጋሪን ፈደኸሉሁ መሸባቸውና ወደ ሸለቆ ውስጥ ወደ ዋሻ ውስጥ ገብተው ዋሻ ውስጥ እስኪያስጠጋቸው ድረስ ማለት ነው። አዋሁሙል መቢት አዳር መኝተው እስኪያስጠጋቸው ድረስ ወደ ዋሻው ገቡ። በሌላ ዘገባ ዝናብ ሲመጣ ዝናቡን ለመጠለል ብለው ወደ ዋሻ ውስጥ ገቡ። ፈደኸሉ ገቡ። ልክ ሲገቡ ግን ፈንሐደረት ሰኽረቱን ሚነል ጀበል ከተራራው ላይ ትልቅ ቋጥኝ ድንጋይ መጣና የዋሻውን በር ፈሰደት ዐለይሂሙል ጋሩ የዋሻውን በር ዘጋባቸው። መውጫ የለም፣ ቀዳዳ የለም። ጨነቃቸው። 3 ሰዎች ናቸው። ለመጠለል በገቡ መሽቶብናል ብለው ትንሽ ለማረፍም በገቡበት ሰዓት ትልቅ ክስተት ተከሰተ፣ በአላህ ፍቃድ ማለት ነው። ከዛ በኋላ ሁልጊዜም የአላህ ባሪያዎች ደጋግ ባሪያዎች እንደዚህ አይነት መከራና ጭንቀት ሲመጣ የሚሄዱበት መንገድ ወደ አላህ ነውና ከመካከላቸው አንደኛው አንድ ሐሳብ አቀረበ። ፈቃሉ ተባባሉ ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ ከዚህ ቋጥኝ ድንጋይ የሚያድናችሁ ነጃ የምትወጡበት የለም ኢላ አን ተድዑ ላህ ቢሳሊሂ አዕማሊኩም አላህን በመልካም ስራችሁ እስካለመናችሁ ጊዜ ድረስ። እስቲ ቆም እንበል። እንደው ጭንቅ ብሎኝ ጥብብ ብሎኝ ያአላህ ከዚህ መከራ ከዚህ ጭንቀት ነጃ በለኝ ብዬ ምለምንበት ለአላህ ብዬ ሰሯት አንድች መልካም ስራ አለችኝ። ራሳችን ፈትሽ። አንድች መልካም ስራ ዛሬ ከዚህ ልትድኑ የምትችሉት ለአላህ ብላችሁ በመልካም ስራችሁ አላህን እስካልተማጸናችሁ ምንድነው? በመልካም ስራ ተወሱል ማድረግ ወደ አላህ መቃረብ ይቻላል። የሸሪዓው መንገድ ነብዩ ያስተማሩት ይሄንን ነው። ዛሬ ተወሱል ተብሎ በሸሆቹ በቀብር በደጋግ ሰዎች ወደ አላህ እንቃረብ እንዲህ የለም። ባንተና በአላህ መካከል ማንም ዋስጣ የለም። መልካም ስራ ሊሆን ይችላል። ከዛውች ቀጥታ አላህን አግኝ። ራስህ ያ ረብ ብለህ ለምነው፣ ያ ረብ ብለህ ጠይቀው። በከኔ ይሁንብህ በከኔ ብለህ አላህን የምትማጸንበት መንገድ የለም። በኢስላም የሚያገናኝ ሰንሰለት መንገድ የሚባል ነገር አገናኝ እንትን አለ የሚባል የለም። ስራህ ብቻ ቀብርንም ደጋግ ሰዎችን ሐታ በነብዩ መጀን ማለትም አይፈቀድም። ረሱል ዓለይሂ ሰላቱ ወሰላም የተከበሩ የላቁ የተወደዱ ናቸው። ይሄን አላስተማሩንም። በመልካም ስራ ግን ወደ አላህ መቃረብ ትችላለህ። መልካም ስራ ወደ አላህ መቃረቢያ ነው። ለሱ ብለህ የሰራኸው የሱን ፊት ፈልገህ የሰራው ስራ ወደ አላህ የምትቃረብበት ነውና ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ ከዚህ ድንጋይ ከዚህ ቋጥኝ ድንጋይ ነጃ መውጫ የላችሁም። በሩ ሊከፈት አይችልም። ኢላ አን ተድዑ ላህ ቢሳሊሂ አዕማሊኩም በመልካም ስራችሁ አላህን እስካልተማጸናችሁት። መልካም ስራ የጭንቀት ሰዓት መገላገያ ናት። መልካም ስራ ከአላህ ጋር የምትግባባበት የምትተዋወቅበት ነው። ከዛ በኋላ ሲባባሉ ቃለ ረጁሉ ሚንሁም ከነሱ መካከል አንደኛው አለ መልካም ስራውን አነሳ ለአላህ ብሎ የሰራው የደበቀው አላሁመ አላህ ወይ ካነ ሊ አበዋኒ ሸይኻኒ ከቢራኒ ለኔ 2 እናት አባት እድሜያቸው ሄደ የተለቁ የገዘፉ 2 እናት አባት ነበሩኝ። ወኩንቱ ላ አግቢቁ ቀብለሁማ አህለን ወላ ማለን እኔ ደግሞ ከነሱ በስተፊት ቤተሰቤንም ልጆቼንም ንብረት ምለው ባሪያዎቹም ማለት ነው ወተት አጠጥቼ አላቅም። ገቡቅ የሚባለው በምሽት ሰዓት የሚጠጣው ገቡቅ ተብሎ ይጠራል። በጠዋት የሚጠጣው ሰቡህ ብሎ ይጠሩታል በአረቦች ቋንቋ። ስለዚህ ወኩንቱ ላ አግቢቁ ቀብለሁማ ከነሱ በፊት አጠጥቼ አላቅም። መጀመሪያ እናት አባቴ ነው ማበላው ማጠጣ። ከዛ በኋላ ነው ወደ ሚስቴ ወደ ልጆቼ ወደ ሰራተኞቼ ምለው። እኔ ከነሱ ውጭ መጀመሪያ ማንንም ማጠጥቼ አላቅም። በአንድ ወቅት ግን ፈአናቢ ጠለበ ሸጀሪ የውመን ዛፍ ቅጠል ምናምን እንጨት ለመፈለግ ቤኩበት ሰዓት
ከኔ አራቀኝ ከነሱ አራቀኝ አዘገየኝ። ፈለም አሪሕ አለይሂማ ሐታ ናማ ወደ እነሱ መመለስ አልቻልኩም እስከሚተኙ ጊዜ ድረስ። ሲመለስ ረፍደዋል፣ ተኝተዋል። ፈሐለብቱ ለሁማ ገቡቀሁማ የእነሱን የሚጠጡትን ወተት አለብኩላቸው። ፈወጀድቱሁማ ናኢመይኒ የተኙ ሆነው አገኘኋቸው። ፈከሪህቱ ጠላውም ደግሞ አን ኡቂዘሁማ እነሱን ከእንቅልፋቸው መቀስቀሱንም ጠላው። ወአን አግቢቀ ቀብለሁማ አህለን አው ማለን እኔ ከነሱ በፊት ቤተሰብንም ንብረቴንም አጠጥቼ አላቅም። ፈለቢስቱ ወልቀደሁ አላ የዲ እንደው ዋንጫው መጠጫው ኩባያው ማለት ነው በእጅ ላይ ሆኖ ቆየው። አንተዚሩ ስጠባበቅ ቆየው። እስቲቃዘሁማ የነሱን መንቃትን ሱብሓነላህ ሐታ በሪቀል ፈጅሩ ፀሐይ እስክትወጣ ማለት ፈጅር እስኪወጣ ድረስ ተኝተዋሉ። በመሃል ከተነሱ ብዬ ላጠጣቸው ያለብኩትን ወተት ይዤ ቆምኩኝ ፊት ለፊታቸው። ሲነቁ ላጠጣቸው። አላሁ አክበር። ወስቢየቱ ህፃናት ይችላሉ ልጆች አሉት። የተዳገውነ ዐንደ ቀደሚህ እግሬ ስር ይጮኻሉ አጠጣን አብላን ራበን እያሉ። ያ አላህ። ፈስተይቀዛ ነቁ፣ ፈሸሪባ ጠጡም፣ ገቡቀሁማ የምሽት የሚጠጡትን ወተታቸውን ጠጠዋልና አላሁማ አለ። ይሄና ታሪኩን አነሳ። አሁን ጭንቀት ላይ አይደል? ዋሻው በር ተዘግቶባቸው አይደል? በመልካም ስራ ተብሎ አይደል? አላሁማ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ኢብቲጋ ወጅሂከ እንደው ይሄንን ያንተን ፊት ፈልጌ የማንም አድናቆትን የማንም ሙገሳን ሳይሆን ያንተን ፊት ፈልጌ ካንተ ምንዳ ፈልጌ ለእናት ለአባቴ በዚህ መልኩ መልካም ካልኩኝ ፈፈርጅ አና ማ ነሕኑ ፊህ ሚን ሃዚሂ ሰኽራ ካለንበት ከዚህ መከራ ከዚህ ቋጥኝ ድንጋይ ነጃ በለናል። ፈንፈጀረት ሸይአን ትንሽ ተፈታለች። ላ የስተጢዑነ አልኹሩጀ ሚንሁ ከሱ ግን መውጣት አይችሉም። እስቲ ቆም እንበል። እናት አባት ሐቃቸው ከባድ ወላሂ። እንደ ኢስላም ስለ እናት አባት የተናገረ እጥመት አላህ ከራሱ ሐቅ ቀጥሎ የእናት የአባት ሐቅ አለ። እናት አባት በኢስላም የተከበሩ ትልቅ ቦታ ያላቸው ሐታ የሌላ እምነት እንኳን ቢሆኑ በእምነት እስካልመጡበት ጊዜ ድረስ በአላህ ዲን ላይ እስካልመጡ የአላህን ትእዛዝ እስካልጣሱበት ጊዜ ድረስ እነሱም መንከባከብ፣ ማብላት፣ ማጠጣት፣ ከታመሙ ማሳከም፣ መንከባከብ ግድ ይላል። ለነሱ እምቢ የምትለው መቼ ነው? በአላህ መንገድ ሲመጡ ብቻ። ሰዓድ ብን አቢ ወቃስ ወካነ ባረን ቢኡሚህ በጣም ለእናቱ መልካም ነበር። እናቱ ግን ሙሽሪክ ናት። ልክ እስልምና ሲቀበል የነቢዩን ዓለይሂ ሰላቱ ወሰላም ዲን ሲቀበል ማ ሃዚሂ ዲን ይሄ ዲን ምንድን ነው አለች። ምንድን ነው ይሄ ዲን? ይሄን ዲን እስካልተውክ ድረስ አልበላም አልጠጣም ሐታ አሞት እስከ መሞት ጊዜ ድረስ አለች። ከባድ ነው። ግን ምን አላት? እናቴ ወይ ያለውበት ዲን ብርሃን ነው፣ ከአላህ በኩል የተሰጠን የነቢዩ መመሪያ ነው። ነቢዩን መከተል የእሳቸውን ዲን መያዝ ኢስላምን መያዝ በሁላችም ላይ ግዴታ ነው። ያን ካልያዝን በዱንያም በአኼራም ፈላህ መውጣት አንችል። ስለዚህም አላት እናቴ ወይ እንኳን አንድ ነፍስ አይደለም 100 ነፍስ ኖሮሽ ቢያበቃ አንድ ነፍስ እያለ እየወጣ ቢያልቅ ከዚህ ካለው አቋሚ ንቅንቅ አልልም። ከፈለግሽ ከፈለግሽ ተይ። በአላህ ዲን ላይ ስትመጣ ብቻ ነው ማትታዘዝ። ተስፋ ቆረጠች። ተነሳ መብላት መጠጣት ጀመረች። አላህ በዛ እውቀት በሌለው ነገር አንተን ቢታገሉ ምን ቢሉ እንዳትታዘዛቸው አለና ወሳሒቡሁማ ፊ ዱንያ ማዕሩፋ በዱንያ ላይ ግን በመልካሙ ከነሱ ጋር መልካምን ዋሉላቸው። ሐቃቸው ልትጠብቅ ይገባል። በአላህ ሐቅ ላይ ማንም ከመጣብህ አትታዘዝም። ከዛ ውጭ ግን ዛሬ እናቶቻችን ወጣቶች በተለይ ሂዱ መስጊድ የሚሉ እናቶቻችን ሂድ መስጊድ ግባ ቢል አባትህን ዘር በል እባክህ አንተ ምን ታውቃለህ ብለህ መልስ ብትሰጠው ያ አባትህ ድንጋይ ተሸክሞ ለአንተ ስቃይ፣ ለአንተ መከራ፣ ለአንተ እድገት ማለት እኮ ነው። ለአንተ ለውጥ የለፋ የደከመ ሳይማር ያስተማረ አባትህ፣ ሳትማር ያስተማረች እናትህ ዛሬ ሐቃቸው ይገፈፋል። ወላሂ በቃ ፋሽን ሆነ። የወላጆች ቀን ይባላል።
ኢስላም ወላጆች ቀናቸውን ከዓመት እስከ ዓመት ነው ያደረገው። በሰከንዱም በምኑም ሐቃቸው ሊገፈተር አይገባም፣ ሐቃቸው ሊገፈፍ አይገባም። ሁሌ ልትንከባከባት፣ እማዬ ልትላት፣ አባዬ ልትለው ይገባል። አላህ ይዘንልን። ዛሬ ላይ ሼባው መጣ ይላል አባቱን ከርቀት ሲያይ። ሼባው መጣ፣ አሮጊቷ መጣች ይላል። ይሸማቀቃል። በእናቱ ነው የምትሸማቀቀው፣ በአባቱ ነው የምትሸማቀቀው። ለአንተ ለውጥ የደከመ አንቺ እንድትለብሽ ብላ እሷ የታረዘች ኮንጎ ለብሳ የተቀደደ ጫማ ለብሳ ለአንቺ ለውጥ የለፋች እናትሽን ነው ዛሬ የምትንቂያት። ነገ ቀን አለ። የእናት የአባት ሀቅ ቅጣቱ እዚህ ነው የሚጀምረው፣ እዚህ ዱንያ ላይ። ለእናት ለአባቱ መልካም የሆነ አላህ መልካም ነገር ይወፍቋል፣ ርዝቁ ያሰፋለታል፣ ሷሊህ ልጅም ይለግሰዋል። አልጀዛኡ ሚን ጂንሲል አመል፣ ሰው እንደየስራው ነው የሚያገኘው። የሞቱባችሁ ደግሞ ዱዓ አድርጉ፣ ያ ረብ ምህረት ለግሳቸው ብለህ ዱዓ አድርጉ። ሐጅ ነይታ አድርግላቸው፣ ሰደቃ ነይታ አውጣላቸው፣ ጉድጓዷ በእነሱ ስም አስቆፍር፣ መስጊድ ካለ አቅም ካለ ገንባላቸው። የእናት አባት ውለታ በዚህ እንኳን ልትወጣው እኳችን፣ ግን ያቅምህን ማድረግ ኸይር መስራት ይገባል። በሀያት ያላችሁ ወላሂ ተጠቀሙ። ዛሬውኑ ጀምረው እናቴ አፉ በይኝ፣ አባቴ አፉ በለኝ፣ ሐቅህን ገፍትሬያለሁ፣ አስደስታቸው። ዛሬ የሆነ የሚታረድ ነገር በግ ፍየል አረድን፣ ቁራጭ ነገር እንልክላቸዋለን። እስቲ ትደሰት፣ ቤቷ አይደረድ፣ እማዬ እንደው ዱዓ አድርገሽ ስጪኝ እስቲ በላት፣ ተቀበል፣ እሷ ትስተት አካፍልህ፣ አንተ ትንሽ ቁራጭ ነገር ትላለህ ለእናት ለአባት። ከምንም በላይ አያችሁ ደጋጎቹ ከእናት ከአባት በፊት እናት አባት፣ የአንተ እናት መተካ የላትም፣ ምንም መተካ የላትም። ከሄደች በኋላ ሄደች አለ፣ አባትም መተካ የለውም። ትዳሪ አማረ የተስተካከለ እንዲሁም የእናት አባትን ዱዓ አግኝ። ከእናት ከአባት ጋር ግንኙነት፣ ከእናት ከአባትሽ ጋር ግንኙነትሽ ይመር፣ ትዳርሽ ሀያትሽ ያምራል። አንደኛው ቀጠለ፣ የእናት አባቱን ሐቅ የዋለውን ውለታ ተናገረና ምን አለ? ለአንተ ብዬ ከሰራው ነጃ በለኛል። ቃለ አልአኸር፣ ሁለተኛው ቀጠለ። ስንት ናቸው ብለናል? ሶስት። ሁለተኛው ቀጠለ። ወጣቶች በደንብ ስሙ፣ አቅም ያላችሁ ባለሀብቶችም ቀልቡ የተበላሽበት በተለይ ይህን ታሪክ ይስማ። አላሁማ አላህ ወይ አለ ኢነሁ ካነት ሊ፣ ነገሩ ለእኔ ነበረች፣ እብነቱ አሚ፣ የአጎቴ ልጅ ነበረች አለ። ካነት አሐበ ናሲ ኢለየ፣ እሷ ከሰው ዘንድ እኔ ዘንድ በጣም የተወደደች ነበረች ከሰዎች። ወፊ ሪዋያ በሌላ ዘገባ ምን አለ? ኩንቱ ኡሒቡሃ ከአሸድ ማ ዩሒቡ ሪጃሉ ኒሳ፣ ወንድ ልጅ ሴትን በጣም እንደሚወደው እኔም ወዳት ነበረ። ውዴታ ልትወድ ትችላለህ። እስልምና እኮ አትውደድ አላለም። ሴቷም ወንድ ትወዳለች፣ ወንዱም ሴት ይወዳል። አላህ ማግኘት አድርጓራል፣ እንዲሳሳብ አድርጎ ነው የፈጠረው። ግን ምንድነው ኢስላም ያለው? በሐላሉ አድርግ፣ ሰጥቻለሁ ተቀብያለሁ በሚለው ቋንቋ ይሁን። ኒካህ ታስሮ ባህሩ ተቆርጦ ሻሂዶች ኖረው በስነ ስርዓት ይሁን እንጂ ወደድኩሽ ወደድኩ ብለህ እየተጻጻፍ ቴክስት እየተላላክ እንገናኝ ነገር የሆነ ቦታ እንሂድ ምናምን አትበል። ውዴታ ሊመጣችን ልትወድ ትችላለች፣ ግን ሐላል በሐላል መንገድ። ኢስላም ፍቅርን አልከለም፣ ሐላል ይሁን። ከሐላል በፊት ያለ ፍቅር የውሸት ነው፣ የውሸት ፍቅር ነው። ከሐላል ውጭ በሐራም ያለ ወላሂ የውሸት። የእውነት ፍቅር ማለት ኒካውን አስረ እወድሻለሁ እወድሃለሁ ምትላት ናት። ትክክለኛ ፍቅር ይህ ነው። ከሐላል ውጭ ከኒካ በፊት ያለው ተወዳታለህ፣ ትወጂዋለሽ፣ ሽማግሌ ላክ አግባኝ ኒካ አሰራ። ከዛ ውጭ ቴክስት አይደለም እንኳን ሽማግሌ አይደለም በሐራም ቴክስትም እንዳትልክ ነው። አንዳንዱ በሐራም ዝም ብሎ ይሄ ለምን አመጣው? ታሪኩን ከመጣ ይኸው ተመልከቱ። በጣም ወዳት ነበር አለ። ውዴታውን ግን በምን ገለጸ? ፈአረድቱሃ አላ ነፍሲሃ፣ ነፍሷን ፈለግኳት ማለት ዚና ሊሰራባት ፈለገ። ፈምተነዐት ሚኒ፣ ከኔ ተቆጠበች፣ ዘርበል አለችው። ሐታ አለመት ቢሃ ሰነቱን፣ አይ ነዘለት ቢሃ፣ በእሷ ላይ የወረደ ጊዜ ድርቅ ማለት ነው። አመቱ ላይ የሆነ አመት ላይ ድርቅ ሲከሰት ሐታ አለመት ቢሃ ሰነቱን ሚን ሲኒነ፣ ከድርቅ ዓመት አንድ ዓመት ላይ ድርቅ በተከሰተ ጊዜ ፈጃአትኒ፣ እኔ ዘንድ መጣች። ሰው ሲቸገር ወደ ዘመዱ እርዳኝ ይላል። ዘመዱን ነው የሚጠይቀው፣ ያጎቱ ልጅ ናት። ስለዚህ መጣችና እባክህ ቸግሮኛል ብላ ጠየቀች። ፈአጠይቱሃ 20 ወሚአተ ዲናሪን፣ 120 ዲናር ሰጥቷል። ዲናር ማለት የወርቅ ገንዘብ ነው።
አላ አንቱኸሊ በይኒ ወበይነ ነፍሲሃ በእኔና በነፍሷ መካከል የዘጋችውን እምቢ ብላል ነበር። እሺ እንድትል ይሄን ብር ሰጥቷት አለ። ፈፈዐለት ተስማማች። ተስማማች። ቸግሯታል፣ ጨንቋታል፣ ተስማማች። ጉዳዩ ግን እዚህ ጋር ነው ዋናው ነጥብ። ሐታ ኢዛ ቀደርቱ ዐለይሃ በሷ ላይ እስከቻልኩ ጊዜ ድረስ አለ። ወፊ ሪዋያ ፈለማ ቀዐድቱ በይነ ርጅለይሃ በሁለቱ እግሮቿ መካከል የተቀመጥኩ ጊዜ አለ። ልብሱ ወልቋል፣ ምን ብሏል፣ በቃ ዝሙት ሊፈጽም ማለት ነው። በተቀመጥኩ ሰዓት ቃለት አለች ኢተቂላህ አላህን ፍራ። ወላሂ ከባድ ኢማን ይጠይቃል። አንድ ዓሊም ምን ይላሉ? ሰዎች ስሜት ላይ የወደቁ ጊዜ 1/3 አቅላቸውን ይረሱታል፣ ይስቱታል። ቦምብ የሚፈነዳ እንኳን አይሰሙ። እዚህ ሰዓት ኢተቂላህ አላህን ፍራ፣ ወላ ተፉደል ኻተመ ኢላ ቢሐቅህ ቀለበቱን ያለ ሐቅ እንዳትሰብረው ማለት ክብርን ጽኔ እንዳትነካብኝ፣ እኔ ልጃገረድ ነኝ እንዳትጠጋኝ፣ ኒካ አስረህ ካልሆነ ያለ ሐቅ እንዳትጠጋኝ አለች። ፈንሰረፍቱ አንሃ ከሷ ገለል አልኩ፣ ተነሳው። ወሂየ አሐቡ ናሲ ኢለየ እሷ እኔ ዘንድ ተወዳጅዬ ሆና ሳለ ወተረክቱ ዘሀበ አለዚ አዕጠይቱሃ የሰጧትንም ገንዘብ ተውኩላት አለ። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ እብቲጋ ወጅሂከ እንደው ኢተቂላህ ስትለኝ አላህን ፍራ ስትለኝ የእውነት ፈርቼ የሰጧትንን ገንዘብ ለአንተ ብዬ ነይቼ የሰጧት እንደሆነ ፈፍሩጅ አና ከኛ ገላግለን ከጭንቀታችን አድነን፣ ማ ነሕኑ ፊ ከዚህ ካለንበት መከራ ነጃ በለን አለ። ፈንፈረጀት ሰኽረቱ ያች ቋጥኝ ድንጋይ ትንሽ ከፈታለች። ገይረ አነሁም ላ የስተጢዑነ አልኹሩጀ ሚንሃ እነሱ ግን ከዚህ መውጣት አይችሉም። አዎ የአንድ ወር ትምህርት ቤት ትከፍልላትና ቀጣይ ወር ቸገረኝ ክፈልኝ ስትልህ እንስማማ ትላታለህ አይደል? አላህን ፍራ። ይሄ ነው ታሪኩ። ቸግሯት የሆነ ጥያቄ ስትጠይቅህ ወዴት ትሄዳለህ? እንደው ከኔ ጋር ብትመቻቺ እኔን ብትታዘጂ እሺ ብትይ ፋራ ባትሆኚ ትላታለህ። ፋራው አንተ ነህ። እሷ ቸግሯት ነው የመጣችው። አንተ ግን ደካማ ጎኗን አይተህ ቆርቆሮ አሳይቶ አንዳንዱ አለ ትንሽ እርዳታ ያደርግና ሀያቷን ሊያበላሽ የኮሌጅ ከፍልና ህይወቷን ሊያበላሽ ይጥራል። አላህን ፍራ። ዚና ማለት ከባድ ውርደትን የሚያላብስ፣ ዝሙት ማለት ፊትን የሚያጠቁር፣ ዝሙት ማለት ድህነት የሚያላብስ እንደ ዝሙት የለም። ከባዱ በላ አላህ እንዳትቀርቡ ነው ያለው። ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ። ዝሙትን እንዳትቀርቡ። ዝሙት ማለት እጅግ አጸያፊ መጥፎ ነው። መንገድነቱም የከፋ ነው። አላው መንገዱ የከፋ ነው። አንዳንድ እህቶች አሉ ይደውሉ ማስወረድ ይቻላል ይላሉ። በምን መልኩ መሰላችሁ? ለማስወረድ ሩጫ የሚሮጡት በሐራም ግንኙነት ላይ የወደቁ እህቶች ናቸው፣ እንዳይታወቅባቸው ሌላ ወንጀል ማለት ነው። ለዚህ ነው አላህ በሁለቱ በዝሙት መካከል ዝሙትን መሃል ላይ አነሳ። ከላይም ሱረቱ ኒሳ ላይ ልጆቻችሁን ድህነትን ፍራቻ እንዳትገሉ፣ ከታችም እንደዚሁም ደግሞ ስለ ግድያ አመጣ፣ በመሃል ስለ ዝሙት አመጣ። ዑለማዎች ምንድን ነው ግድያ አንዱ የሚያመጣው ዝሙት ነው። በሐራም አንድ ሰው ሲከሰት ወይም በሐራም ስታረግዝ እኔ ታጨናፈዋለች ማለት ግድያ ትፈጽማለች፣ ሌላ ወንጀል መጣ ማለት ይሁን ዝሙት ጣጣ። ስለዚህ ሴቶች አላህን መፍራት፣ አላህን ስትፈሪ ወላሂ ከተደበቅሽበት አላህ ያወጣሽ፣ ደረጃሽን ከፍ አላህ ያደርግልሻል፣ ጭንቀትሽን አላህ ያስወግድልሻል፣ ያሰብሽውን መልካም ነገር አላህ ያሳካልሻል። አላህን ፈርተሽ ስትዩ በቃ ለአላህ ብለሽ። ተማሪዎች በአሁኑ ሰዓት ላይ በተለይ ሁለተኛ ደረጃ ሃይስኩል ምን ላይ የመለያ እያሉ ያልሆነ ቦታ ይሄዳሉ፣ የጭፈራ አይነት መጥፎ ኃይል አሳያሉ። አደጋ ላይ የሚወድቁት ብዙ ናቸው። ወላጆችን በዙ አጋጣሚ ልጆቻቸውን እስቲ አንዳንዴ በራስ ገንዘብ ልጅህን ገደል ውስጥ ከታታል። የሆነ ሰው ችግር የለም ዘና በይ ፈታ በይ በአካውንት ይላክልሻል ትላታለህ። ፕሮግራም ነበር እንደው ፕሮግራሙን ቀረጻ ማድረግ ፈልጋለሁ እኔ አሪፍ ሞባይል እገዛልሻለሁ ትላለህ። ሀያቷን ታበላሸዋለህ። የሁሉ ወጪ የምታወጣላት የምትንከባከባት ልጅ የምትንከባከበው ልጅ ነገ እኮ ሰው እንዲሆንልህ ነው አይደል?
በቋንቋ ሰው እንዲሆንልኝ ትላለህ። ሰው እንዲሆንልኝ ማለት ነው አባዬ እንዲለኝ፣ ለሀገርም ለራስም እንዲጠቅም ለዲኑም እንዲጠቅም ነው አይደል? ስለዚህ ዛሬ ስራበት። ስለዚህ ሰዎችን በገንዘብ በምን ሀያታቸውን ለማበላሸት የምትጥሩ ጥንቃቄ አድርጉ፣ ከባድ ነውና። ሶስተኛው ቀጠለ። ታሪኩን እየጨረስን ሁሉም ጭንቀቱን ያውራ፣ ከዚህ ጭንቀት ከዚህ መከራ እንዲወጣ መልካም ስራውን ይናገር እየተባለ ነውና ሶስተኛው ቀጠለ። ወቃለ ሳሊሱ ሶስተኛው አለ አላሁመ አላህ ወይ እስተዕጀርቱ ኡጀራአ እንደው ሰራተኞችን ቀጠርኩኝ አለ። ወአጠይቱሁም አጅረሁም ደሞዛቸውንም ሰጧቸው። ገይረ ረጁልን ዋሂድን አንድ ሰው ሲቀር ተረከ ለዚ ለሁ ወዘሀብ የሰጥ ያንን እምቢ ብሎ አልቀበልም ብሎ በማኩረፍ ትቶ ይሄዳል። ትቶ ሲሄድ የእሱን ገንዘብ ይላል ይህ አላህ ሰው ምን አደረገው? ፈሰመርቱ አጅረሁ ገንዘቡን ደሞዙን ማለት ነው አባዛውለት አለ። ማለት ፍየል ገዝቶ ሲያራባ፣ ከብቱን ገዝቶ በሬውን በለው ላሙን በለው ግመሉን፣ ለሱ ደግሞ የሚቆጣጠር እረኛ ባሪያው ገዝቶ ሲያራባ ሲያባዛ ቆየ። ፈሰመርቱ አጅረሁ ሐታ ከሱረት ሚንሁል ማል የእሱ ገንዘብ እስኪበዛ አባዛውለት አለ። ፈጃአኒ ባዕደ ሒኒ ከሆነ ጊዜ በኋላ እኔ ጋር መጣ። ፈቃለ ያ አብደላህ አንተ አላህ ባሪያ ወይ አዲ ኢለየ አጅሪ ለእኔ ገንዘቤን ስጠኝ ደሞዜን ስጠኝ ያንትቼ ሄድኩትን አለ። ፈቁልቱ አልኩት ደግሞ አለ ኩሉ ማ ተራ ሚን አጅሪከ ይህ ሁሉ የምትመለከተው ያንተ ደሞዝ ነው። ሚነል ኢቢል ወልበቀሪ ወልገነሚ ወረቂቅ ያ ግመሉ ከብቱም በሬው ላሙ ፍየል በጉ ወረቂቅ ባሪያው ይሄ የሚንከባከበው የሚቆጣጠረው ባሪያው በአጠቃላይ ያንተ ነው። ይህን ሲለው ለምሳሌ ደሞዙ 10,000 ብር ከሆነ ይሄ 10 ሚሊዮን ብር ይኸውና ደሞዝ ብትለው የምታላግጥበት ነው የሚመስለው። ይህ ሰው ምን አለ? ያ አብደላህ ላ ተስተህዚእ ቢ በኔ አታላግጥብኝ። ፈቁልቱ ላ አስተህዚኡ ቢክ እኔ በአንተ ላይ እያላገጥኩ አይደለም ያንተ ነው። ፈአኸዘሁ ኩለሁ ሁሉንም ያዘ አለ ይህ ሰው። ፈስታቀሁ እየነዳም ይዞ ሄደ። ፈለም የትሩክ ሚንሁ ሸይአን ለእኔ አንዳች ነገር እንኳን አልተወልኝም አለ። ሁሉንም ይዞ ሄደ። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ብትጋ ወጅሂከ እንደው ያንተን ፊት ፈልጌ ከሆነ ይህን ስራ የሰራሁት ፈፍሩጅ አና ማ ነሕኑ ፊህ እኛ ካለንበት ከዚህ ጭንቀት ነጃ በለና። ፈንፈረጀት ሰኽረቱ ቋጥኙ ድንጋዩ ተከፈተች። ፈኸረጁ ወጡ የምሹነ የሚሄዱ ሲሆኗል። ሙተፈቁን ዐለይህ። አማና እንዴት እንደሚጠብቅ ዛሬ አላህ ይዘንልን። 10 ዓመት 20 ዓመት ክፍለ ሀገር ያስመጣውና ና እኔ ጋር ስራ ይላል፣ ያሰራዋል፣ ጉልበቱን ይበዘብዘዋል። የወር ደመዙ ሲሰራ ያሰበለት ሲሰራ የብዙ ዓመት ነው ሲታሰብ ምናልባት የሱቁ ንብረት ሊሆን ይችላል ወይ ከባድ ገንዘብ ሊሆን ይችላል። ሁሉማ እንዴት ተሰጠ ይላል። ከዛስ ምን ያደርጋል? ሰርቆኛል ዘርፎኛል ይላል። ጓደኞቹን ምስክር ያደርጋል፣ እስር ቤት ያስገባል። አላህን ፍራ። የሰራተኛ ላቡ ሳይደርቅ ክፈለው ያሉት ልጅ ላቡ ሳይደርቅ አቃቸውን ስጡ። ከቻልክ ጨምረ መስጠት እንጂ ልታጓደል። እንደዚህ አይነት የአላህ ባሪዎችን ደግሞ አያቸዋ ደሞዝን ትቶ ነው ሄደው አኩርፎ ያ በሱ ደሞዝ ግን አባስቶለት ሰርቶለት ምን ብሎለት ሰጠው። አማና እንዴት እንደጠበቀ። አማና መጠበቅ ከጭንቀት ይገላግላል። ለአላህ ብለህ የምትሰራው ነገር ከጭንቀት ይገላግላል። የኢኽላስን ትልቅ ነገር የምንማርበት ሐዲስ ነው። ይህ ሐዲስ ለአላህ ብለህ ሰርተህ እንደው የሆነ አትደብቀ የሰራው አለ፣ ደብቀ ያወጣው ሰደቃ አለ፣ የሆነ ሰውን አሳክመሃል፣ የሆነ ሰው ፈርጀሃል፣ ከጭንቀት አድናል። አንተና አላህ ብቻ ምታ የሆነ ሰዓት መከራ ላይ ስትሆን ያ ረቢ ያን ቀን የሰራሁት ለአንተ ብዬ ከሆነ እንደው ከዚህ ካለውበት መከራ ነጃ በለኝ ብለህ ዱዓ አድርግ፣ አላህ ይቀበልሃል። ይሄ ሐዲስ የሚያስተምረን ሌላ ነገር በጭንቀት ሰዓት የሚደረግ ዱዓ ሙስተጃብ እንደሆነ ያስተምረናል። ከአላህ ጋር በመልካም ሰዓት ጋር መተዋወቅ በጭንቀት ሰዓት እንደሚፈርጅ ተዓረፍ ኢለላህ ፊረኻ አላህን በአማኑ ጊዜ በደስታ ጊዜ ተዋወቀው። በጭንቀት ሰዓት ማን ያውቃል? እሱ አላህ ያውቃል። አላህ ይደርስልሃል። ከመከራው ከምኑ ከጭንቀቱ አላህ ይገላግልሃል። አማናን መጠበቅ። አዎ
ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንደኛውን ሞከሩት በአማና ጉዳይ ከአብዱላህ ብኑ ዲናር ጋር በመካ መንገድ ላይ የዲን አብዱላህ ብኑ ዲናር እያወራ አንዱ እረኛ ከተራራው መውረድ ጀመረ፣ ፍየል በጉን እየነዳ። ዑመር ብኑ ኸጣብ ረዲየላሁ ዐንሁ እስቲ እችኛዋን ፍየል ሽጥልኝ አሉት። እኔ የሰው ባሪያ ነኝ፣ ይሄ አለቃዬ ነው። ምን ችግር አለው አሉ ቢፈትኑት። አከለሃ ዚእቡን ቁል ሊሰይድከ አከለሃ ዚእቡን፣ ለአለቃ ተኩላ በላው ብለህ ንገረው። የዚህ ጊዜ ለዑመር ምን አላቸው? ፈአይነ አላህ፣ አላህ ታዲያ የት ነው? አይኝም እንዴ አለቃዬ ባይ አማና መጠበቅ። ፈበካ ዑመር ይላል። ዑመር ማልቀስ ጀመሩ ጺማቸው እስኪርስ። ከዛና አለቃህ ጋር ውሰደኝ አሉ። ወሰዳቸው። ይሄን ባሪያ ሽጥልኛል። እሺ ብሎ ሸጠላቸው። ከገዙት በኋላ ዑመር ነፃ ወጡት። ከዛ አንድ ቃል ተናገሩ። ይሄ ስራ አማና መጠበቀ አላህ ያየኛል ብለህ የአላህ ፍራቻ በዱንያ ላይ ከባርነት ነፃ አውጥቶሃል፣ አኼራ ላይ ደግሞ ከጀሃነም እሳት ነፃ ያወጣሃል ብዬ ተስፋ አደርጋለሁ። ለአላህ ብለህ የምትሰራው አላህን ፈርተህ የምታከናውነው ማንም አያይህም። ተማሪዎች ትምህርት ሄዳችሁ ክፍለ ሀገር ተመደባችሁ፣ ቤተሰብ ጋር ርቃችኋል፣ ማንም አያየኝም ብለህ ግን የአላህ እይታ አለ፣ አላህ ይመለከተኛል ብለህ አላህን ከፈራሽ ዱንያ አኺራሽ ይስተካከላል። ሰው ማይታወቅበት ቦታ ላይ ሲሄድ በቃ ማንም ስለማያውቀኝ ብሎ ወንጀልን ለመዳፈር ይሮጣል። አላህ ይመለከታል። አለም ያዕለም ቢአነ አላህ የራ፣ ይህ ሰው ለመሆኑ አላህ እንደሚያየው አያውቅም። ስለዚህ ገንዘብ አለኝ ብለህ የሴቶችን ሀያት እንዳትበላሽ፣ በገንዘብ የሴቶችን ህይወት ለማበላሸት ሴቶችን በተቃራኒ አለ ኢንፎርሜሽኑ አቅም ገንዘብ በሆነ ምክንያት ይመጣና ወንድ የሚገዙ ሴቶች አሉ። አላህን ፍሩ። ጋብቻ እያለ ትዳር እያለ ሰው እንዴት ወደ ሐራም አያችሁ? ዛሬ ሐራምን በጣም ቀላል ሆነ፣ ሐላሉ ግን ከበደ። አግባ ሲባል ቆይ እድሜ ገና ነው ትንሽ ነገር ላጠራቅም፣ በጎን ደግሞ የሆነውን አቅፎ ሴት ታያለ። ምንድን ነው ሲል ሙቀዲማ ነው። ሙቀዲማ ታውቃላችሁ? አላህን መፍራት። በመጨረሻ አባቶች ይሄ ያለንበት ወቅት የክረምት ወቅት ነው፣ ተጠቀሙበት። ልጆቻችሁን የዲን ትምህርት እንዲማሩ ይሄው የቅድሙ አይነት ታሪክ አባቴ እናቴ ብሎ ሚንከባከብ እንዲሆኑላችሁ ከፈለጋችሁ ዛሬ ለልጆቻችሁ ጊዜ ስጡ። ይሄን ክረምት በጥሩ ሁኔታ እንዲያሳልፉ አድርጉ። ሐቂቃ 10 ወር ትምህርት ቤት ከሰዓት ላይ 10 ሰዓት ላይ ከትምህርት ቤት ተመልሰው መድረሳ ምንም ጊዜ ላይኖራቸው ይችላል። በጥሩ ሁኔታ ያሳልፉታል ማለት ነው። አሁን ግን በጣም ትርፍ ሰዓት አላቸው። ይሄ ወቅት ማለት ልጆች የሚበላሹበት ወቅት ነው። ለምን? ከብዙ ጓደኞች ሰፈር ላይ የሚገናኙበት ከዓለሙ ሰው የሚቀላቀሉበት ወቅት ነውና ይሄን አልሐምዱሊላህ በየመድረሳው እዚሁ መስጊድ ውስጥም አለ አይደል የክረምት ኮርስ፣ ሌሎችም መስጊዶች ላይ በየአካባቢያችሁ ብቻ ጥሩ አቂዳ እንዲይዙ ስነ ምግባራቸው እንዲይዙ በፍቂሁም በሲራውም በተፍሲሩም በአቂዳውም በሁሉም ነገር ጥሩ ብቃት ያላቸው ተማሪዎች እንዲሆኑ፣ እንደዚሁም ደግሞ አቅም ያላችሁ ደግሞ አስጠኝ በመቅጠር አስጠኝ ስል ለሴቷ ሴት አስጠኝ፣ ለወንዱ ወንድ አስጠኝ። እሺ ይሄን አድርጉ። ለሴቷ ሴት አስጠኝ ነው። የደረሰች ልጁን ወንድ አስጠኝ ያመጣና አስጠናት ይላል። አንድ ክፍል ሰጥቶ ምንድነው የሚያስጠናት? ሀያቷን ታበላሻለህ። አስጠኝ ምንድነው የሚያስጠናት? እጅና እግሩን እኮ አንድ ሰውን አስረ ባህር ውስጥ ከከተትኩ በኋላ ውሃ እንዳይነካ ማለት ማፌዝ ነው አይደል? ነገሮችን ካመታችሁ በኋላ አይ ምንም ነገር ግን እንዳፈጸሙ ማለታችን። ሁለት ሴትና ወንድ አንድ ላይ ከተቀመጡ ሶስተኛቸው ምንድነው ተብሏል? ሸይጣን ነው። በቃ ይሄንን ነመን የፈለገ ጀግና ነው የሚባል ይሄ ልበ ደረቅ ነው። በቃ አረመን የሚባል ሰው ወታደር ጨካኝ ነው የሚባል ሰው ሴት አጠገብ ሲደርስ በአንዴ ይወድቃል። ስለዚህ ሴቶችም ተጠንቀቁ፣ ወንዶችም ተጠንቀቁ። እኔ እንትን ነኝ ብለህ በኢማን ለመተማመናት በቃ ትወድቃለህ። ነብዩን የነገሩን ረሱል አለይሂ ሰላቱ ወሰለም አጅነብይ ጋር ተነጥላ አትቀመጥ። ኢስላም ለዚህ ነው ላተቅረቡ ዚና ዝሙትን አትቀረብ ሲል መቃረቢያ መንገዱን በአጠቃላይ ዘጋው። መቃረቢያ መንገድ አስካሪ መጠጥ መጠጣት መቃረቢያ ነው። ከሴት ጋር ተለይቶ መቀመጥ መቃረቢያ ነው። ሙዚቃ ማዘውተር መቃረቢያ ነው። አልጊና ዳዕየቱ ዚና፣ ሙዚቃ ማለት የዝሙት ተጣሪ ትልቁ መሳሪያ ነው። ተጠንቀቁ። ስለዚህ ክረምቱን እንደው በአኽላቃቸው ያማረ እንዲሆኑ
አውጣ። ለመድረሳ የሚከፈል ክፈል፣ ወላሂ ክፈል። ለትምህርት ስንት ነገር ታውጣ፣ ክፈል። ከዛ 2 ወር ተርቢያ ይዘው እንዲያድጉ ጣር፣ ልፋ፣ ድከም፣ ጊዜ ስጣቸው፣ ተመካከር። እስቲ ቤታችን ላይ እንጀምር። እስቲ አንድ የምክክር ጊዜ ይኑረን ከልጆቻችን ጋር። እንደው ዒልም የለኝም፣ አማርኛውንም ሐያቱ ሰሃባ አንብብ፣ አንድ የሰሃባ ታሪክ አንብብ፣ በደንብ አጥናው፣ ወይ ሌላ እስላማዊ መጽሐፍ በደንብ አንብብና እስቲ ዛሬ እንነጋገር ብለህ ክብ ሰርተ ቤት ላይ ቁጭ ብለህ እስቲ ሹራ አድርጉ፣ ተመካከር። ልጆችን በዚህ ቀይራቸው፣ ቅረብ፣ የደረሱ ልጆች ጋር ግልጽ ተነጋገር። ግልጽ መነጋገር መመካከር ያስፈልጋል። ስለዚህ ይሄ ጊዜ የክረምት ጊዜው በጥሩ ሁኔታ ለማሳለፍ መሞከር ያስፈልጋል። አሐዱ ሰለፍ ያሉትን ነገር ተናግሬ ፕሮግራም ልዝጋ። አንድ ሰለፍ ምን አሉ? ከቀደም ከደጋግ ሰዎች ለልጆቻቸው በጣም መልካም ነገር ውለው ነበርና ልጆቼ ወይ አላቸው፣ አቤት እኔ እኮ እናንተ ላይ የዋልኩት ውለታ ከመወለዳችሁ በፊት ነው ውለታ የዋልኩት። ልጆች በጣም ተገረሙና አባታችን ወይ ሳንወለድ እንዴት ከተወለድን በኋላ አበላ፣ አጠጣ፣ አስተማር፣ ውለታ ሳንወለድ ምን አይነት ውለታ? እናንተ መልካም እንድትሆኑ መልካም ሚስት መልካም ሴት መምረጤ ለእናንተ ውለታ ነው። አዎ እናቶች ትልቅ ኃላፊነት አለባቸው። አልኡሙ መድረሰቱ፣ እናት ትምህርት ቤት ናት። የእናት አስተዋጽኦ ከአባት በላይ ነው። ቡኻሪ ሲባል ሰማላችሁ። የቲም ሆነው ያደጉት ቡኻሪ እናትየው ናቸው እዚህ ደረጃ ያደረሰቻቸው። ኢማሙ አሕመድን እናት ናት የቲም ሆነው ያደጉት እዚህ ደረጃ ያደረሰቻቸው። ኢብኑ ተይሚያ እናት ናት። ሱፊያኑ ሰውሪ እናትየው ምን ትል ነበር? አንተ መስጊዱ ላይ ብቻ ልፋ ድከም፣ የቤቱን ስራ ለኔ ተውልኝ ያለች ታግዝ ነበረ። እናት በኢስላም ሴት ልጅ ከተስተካከለች ማህበረሰቡ ይስተካከላል ነው። ሴት ከተበላሸች ማህበረሰብ በአብዛኛው ይበላሻል። ስለዚህ ሴቶች ኃላፊነት አለባችሁ። የማህበረሰቡ የጀርባ አጥንት ናችሁ። አንድ ወንድ ጀግንነቱን ሲያሳይ፣ በዳዕዋው ስኬታማ ሲሆን፣ በንግዱ ስኬታማ ሲሆን፣ በሁሉም ነገር ቢሮ ስራ ላይ ስኬታማ ሲሆን፣ ከበስተጀርባው መልካም ሴት አለች። መልካም ሴት እሷ ከጎኑ አለች። ስለዚህ እናቶች እህቶች ለልጆቻችሁ ለወንድሞቻችሁ ለሴት እህቶቻችሁም በአጠቃላይ እንደው ተርቢያ በማስያዝ ኃላፊነቱን እንድትወጡ አደራ ለማለት ነው። መልካም ከተናገርኩኝ ከአላህ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው ቤቱ በዚህ መልኩ እንደሰበሰበን ነገም ጀነቱል ፊርደውስ እንደሰብስበን መጨረሻችን ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያድርግልን። ከእናት ከአባት ሐቅ አላህ ይጠብቀን። ሐቃቸውን በአግባቡ የምንወጣ አላህ ያድርገን። በሐያት ያሉትን እድሜያቸውን አርዝሞልን እንደው ተንከባክበናቸው በእነሱ አማካኝነት ጀነትን የምንገባ አላህ ያድርገን። የሞቱብን ደግሞ ካሉ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ቀብራቸውን አላህ ያስፋላቸው። መልካም ስራቸውን እኛ በምንሰራው መልካም ስራ እጥፍ ድርብ አድርጎ ትልቅ ደረጃ አላህ ያደርሳቸው። የጀነት ደረጃቸውን ከፍ ያለውን አላህ ያድርግላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ እሱን የምንፈራ አንተን የምንፈራ በጨለማውም በቀኑ ሰው ኖረም አልኖረም ሀገር ውስጥም ከሀገር ውጭ ሁሌ የአንተ ፍራቻ ልባችን ለሚቀመጥ አንተ አድርግልን። የኢማን ብርሃን በውስጣችን አንተ አስቀብልን። ዚናን የምንርቅ አንተ አድርገን። ከአጅነብይ የምንርቅ አላህ አንተ አድርገን። ለሐላሉ ብቻ የምንጣደፍ የምንሮጥ አንተ አድርገን። ከሐራም ነገር አንተ አድርገን። ያ ረብ ሰዎችን ስንቀጠር ስናሰራ እንደው መልካም የምንውል አላህ አድርገን። ደሞዛቸውን እጥፍ ድርብ አድርገን የምንሰጥ አላህ አድርገን። የምንንከባከብ አላህ አድርገን። መልካም ስራ ይከፍላልና እንደው መልካም ስራ የምናዘወትር አላህ አድርገን። ከሰራተኞቻችን ሐቅ አላህ ይጠብቀን። ከሰራተኞቻችን ሐቅ አላህ ይጠብቀን። ከሰው ሐቅ በአጠቃላይ አላህ ይጠብቀን። የሁላችንም መጨረሻ ያማረ አላህ ያድርግልን። ልጆቻችንን ሷሊህ አላህ ያድርግልን። ሷሊህ አላህ ያድርግልን። በዱንያም በአኺራም ስኬታማ አላህ ያድርግልን። እንደው የልጆቻችንን ወግ ማዕረግ የምንመለከት አላህ ያድርገን። ያ ረብ ያላገባውንም ጥሩ ትዳር አላህ ይለግሰው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ረጅም ዓመት ትዳር ላይ ተቀምጦ ልጅ አጣውንም ያ አላህ ያማረውን ዙርየተን ጠይባ መንታ የሆነውን አላህ ይለግሰው። ለእህቶቻችንም ለወንድሞቻችንም አላህ ይለግሳቸው። ያ ረብ ሷሊህ ልጆች አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። የረሱልን ዓለይሂ ሰላቱ ወሰላም አደራ የምንወጣ አላህ ያድርገን። ሱናቸውን ፈለጋቸውን በአግባቡ የምንከተል አላህ ያድርገን። የቁርአን የሐዲስ ተከታዮች አላህ ያድርገን። አላህ ስብሓነሁ ወተዓላ ዘመኑ ላይ ከሚመጡት የተለያዩ ጥመት መንገዶች አላህ ይጠብቀን። ትክክለኛውን ሐቁን የምንይዝ አላህ ያድርገን። አክሱም ያሉት ወንድሞቻችን ሰላም አላህ ያርግልን። አላህ ይጠብቅልን።
አላህ ይጠብቅልን። ያማረውን መስጂድ አላህ ይለግሳቸው። ያማረውን መስጂድ አላህ ይለግሳቸው። ፊሊስጤም ያሉት ወንድሞቻችን አላህ ይጠብቃቸው። እህቶቻችንን አላህ ይጠብቃቸው። ገዛ ላይ ያሉትን ህፃናቶች አላህ ይጠብቃቸው። በይተል መቅዲስን አላህ ነፃ አላህ ያውጣው። ከነዚህ ካረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። የበላይ አላህ ያድርጋቸው። የበላይ አላህ ያድርጋቸው። ወንድሞቻችን የበላይ አላህ ያድርጋቸው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። አላህ ስብሓነሁ ወተዓላ ሁላችንም ሰላም አላህ ያርገን። ሰላም አላህ ያርገን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.